በቅርቡ በተደረገው ጥናት መሰረት በዓመት ውስጥ ከሚጋቡ 10,000 ሰዎች መካከል 3,000 የሚሆኑት ይፋታሉ። ይሄ የሆነበት ዋናው ምክንያት ደግሞ የጋብቻን ዓላማ ካለማወቅና ጋብቻ በፍቅር ተጀምሮ በእውቀት እንደሚመራ ካለመረዳት ነው። ዛሬ ይህንን እውቀት እንድታገኙ ጋብቻ ከመመስረታችሁ በፊት ልትሄዱበት ስለሚገባ አንድ ቦታ ጠቁማችኋለሁ። የሰርጋችሁ ዕለት የነበረው ፍቅርና ደስታ እስከ መጨረሻው ድረስ እንዲጸና ከፈለጋችሁ በፍጹም እዚህ ቦታ አትቀሩ። ስለሆነም በዛሬው ቪዲዮ ቦታውን ብቻ ሳይሆን እዛ በመሄዳችሁ ስለምታገኙት ጥቅም እነግራችኋለሁ። እስከ ቪዲዮ መጨረሻም አብራችሁኝ እንድትቆዩ ግብዣዬ ነው። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ሁሌም እንዳስለመዳችሁኝ ይህንን ቪዲዮ ላይክ በማድረግ መጀመርና ሊጋቡ ላሰቡ በእጮኝነት ላሉ ወዳጆቻችሁ በሙሉ ሼር እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። ስለ መንፈሳዊ ነገር መነጋገር፣ ማውራት፣ መስማት የምትፈልጉ ሁሉ ደግሞ የደውል ምልክቷን በመጫን የዚህ መንፈሳዊ ቻናል ቤተሰብ ሁኑ። ከሁሉ አስቀድሜ በእውነቱ እጅግ በጣም ይቅርታ ልጠይቃችሁ እወዳለሁ። ፐርሰናል በሆነ ጉዳይ 2 ቀን ቪዲዮ ፖስት አላደረግኩላችሁም። ለዚህም እጅግ በጣም ይቅርታ ጠይቃለሁ። በተለይ የቅዳሴ ተከታታይ ትምህርታችንን ቅዳሜ ተጠብቁኝ እንደነበር አውቃለሁ፣ ግን ከአቅም በላይ በሆነ ምክንያት ፖስት ማድረግ አልቻልኩም። ለዚህም በጣም ይቅርታ ጠይቃለሁ። እግዚአብሔር ቢወድና ቢፈቅድ ግን ከሚቀጥለው ቅዳሜ ጀምሮ ወደ መደበኛ መርሃ ግብራችን እንመለሳለን። ዛሬ እንግዲህ ጊዜና ወቅቱን ያማከለ ቪዲዮ ነው ይዤላችሁ የመጣሁት። ልትጋቡ ያሰባችሁ፣ በእጮኝነት ህይወት ላይ ያላችሁ፣ እንዲሁ በአጠቃላይ ስለ ጋብቻ መረዳት የምትፈልጉ ሰዎች ሁሉ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ብዙ ሰውም በዙሪያችሁ ልታውቁ ትችላላችሁ። ሊጋባ ያሰበ ወይ በእጮኝነት ጊዜ ላይ ያለ ሰው ሊኖር ይችላል እና ይህን ቪዲዮ ለብዙ ሰው ሼር ማድረግ አትርሱ። ስለ ጋብቻ ሲነሳ ሰው በጣም ብዙ አተያየት አለው አይደለ? በዓለማዊ በመንፈሳዊ ብዙ እውቀቶች አሉን። በዓለምም ሲነገረን የመጣ ነው በጣም ብዙ ነገር አለ። በመንፈሳዊ ነገር ደግሞ የእግዚአብሔር ዓላማ፣ ስለ ጋብቻ እግዚአብሔር ያለው ዓላማ ምን እንደሆነ በተወሰነ መልኩ ልናውቅ እንችላለን። በመግቢያ ላይ እንግዲህ ለመጥቀስ እንደሞከርኩት በዓመት ውስጥ በተደረገ ጥናት 10,000 ሰዎች ቢጋቡ ከነዛ ውስጥ ከ3,000 በላይ የሚሆኑት እንደሚፋቱ ጥናቶች ያሳያሉ። እና ይሄ እውነት ለመናገር በጣም የሚያስደነግጥ ነው አይደለ? ይሄ ቁጥር በጣም ያስደነግጣል። ይሄ የሆነበትን ምክንያት ለመጥቀስ ሞክሬ ነበረ። ብዙ ጊዜ ሰው እጮኛ ሲይዝ ወይም ለመጋባት ሲያስብ ዓላማ ብሎ የሚያስቀምጠው ነገር ጋብቻን ከመሰረተው ከእግዚአብሔር ዓላማ በጣም ተቃራኒ ይሆናል። በዚህ ጊዜ እንደሰማነው የፍቺው ቁጥር በጣም እየበዛ ይሄዳል ማለት ነው። በዚህ ላይ ግን እንደ አንድ ኦርቶዶክስ አማኝ እግዚአብሔር ስለ ጋብቻ ምን ይላል? የመሰረተው እርሱ ነውና የእግዚአብሔር ዓላማ በጋብቻ ምንድን ነው? ለምንድን ነውስ ማገባው ብሎ አንድ ሰው በህይወቱ መጠየቅ አለበት። ሊጋባ ያሰበ ሰው ከምንም በላይ አስቀድሞ ሊጠይቀው የሚገባ ጥያቄ ይሄ ነው። ለምንድን ነው ማገባው? የማግባት ዓላማው ወይም ማገባበት ምክንያት ምንድን ነው ብሎ ሊጠይቅ ይገባል። ስለሆነም ይህን ጥያቄ እንድትጠይቁ የሚያደርጋችሁ መጠየቅ ብቻ ሳይሆን መልሱን የሚሰጣችሁ ቦታ ነው ዛሬ የሚጠቁማችሁ። የህይወታችን ትልቁ ምዕራፍ የሚባለው ጋብቻ ነው አይደለ? ከቤተሰቦቻችን ተለይተን በቃ ራሳችንን ችለን ሌላ ሰው በህይወታችን አምጥተን እስከ ህይወታችን ፍጻሜ የምንኖረው እጅግ በጣም ትልቁ የህይወታችን ክፍል ጋብቻ ነው። በዚህ ትልቁ የህይወታችን ክፍል የእግዚአብሔርን ፍቃድ ካልጠየቅን፣ የምናገባበትን ዓላማ ካላወቅን፣ ስለምንኖረው ህይወት ወይም ስለ ጋብቻ ደግሞ እውቀት ካልያዝን ቅድም ከ3,000 በላይ ብለን ከጠቀስናቸው ሰዎች መካከል መመደባችን አይቀርም። ስለሆነም ዛሬ ሚያዝያም ይሁን ለሚቀጥሉት ዓመታትም ይሁን መቼም ልትጋቡ ያሰባችሁ ሰዎች ከመጋባታችሁ በፊት ሁለታችሁም ልትሄዱበት ስለሚገባ ቦታ ነው የምናየው። እኔ እንደውም በአጠቃላይ ማንኛውም ኦርቶዶክስ አማኝ የሆነ ሰው ይህን የጋብቻ ሀሳብ በውስጡ ሲያስብ ወይም ደግሞ ጋብቻ ለመመስረት ሲያስብ ቅድሚያ ሊሄድበት የሚገባ ቦታ ብዬ ነው የማስበው። እውነቴን ነው የምላችሁ። እዚህ ቦታ ከሄዳችሁ ቅድም እንዳልኳችሁ በሰርጋችሁ ዕለት የነበረው ፍቅርና ደስታ እስከ መጨረሻው ድረስ እንደሚጸና እኔ 100% እርግጠኛ ነኝ። ይሄ ቦታ የት ነው እያላችሁ እንደሆነ አስባለሁ። ግን ቦታውን ከመንገሬ በፊት እዛ ቦታ በመሄዳችሁ የምታገኙትን ጥቅምና ስለምን እንደምትማሩ ትንሽ ነጥቦችን ልንገራችሁ። እዚህ ቦታ ስትሄዱ የምትቆዩት 3 ወር ነው። በጣም አጭር ይመስላል አይደለ? በ3 ወር ውስጥ ግን ለህይወታችሁ ስንቅ የሚሆን ነገር ይዛችሁ ትመለሳላችሁ። በእነዚህ በ3 ወራት ቆይታ ውስጥ ስለ ጋብቻ ያላችሁን አመለካከት ሙሉ በሙሉ ቀይራችሁ ትወጣላችሁ። በእነዚህ በ3 ወር ውስጥ የምትማሩትን ትምህርቶች በጥቂቱ ልንገራችሁ። የመጀመሪያው ስለ ጋብቻ አመሰራረትና ጋብቻ በጥንተ ተፈጥሮ ምን እንደሚመስል ማየት ይሆናል። ቅድም እንዳልኳችሁ የጋብቻ መስራች እግዚአብሔር ነው። እግዚአብሔር ጋብቻን እንዴት እንደመሰረተው፣ የትና በማን እንደመሰረተው፣ ጋብቻ በአጠቃላይ በጥንተ ተፈጥሮ ምን እንደሚመስል ትማራላችሁ። ይህን ስትማሩ እያንዳንዷ የምትማሯት ነገር ነገ ለምትመሰረቱት ጋብቻ
ትምህርት ነው። የቃል ትምህርት ብቻ ሳይሆን ነገ በጋብቻ ውስጥ በህይወታችሁ የምትተገብሩት ተግባራዊ ትምህርት ነው። ብዙ ጊዜ ስለ ጋብቻ ስናስብ እግዚአብሔር የመሰረተው ሁሉ አይመስለንም አይደለ? ዓለም በጣም ኔጌቲቭ የሆነ ብዙ ነገር ስለጫነችብን በቃ አንድ ወንድና አንድ ሴት ስለተዋደዱ ስለተፋቀሩ ብቻ በእነሱ ፍቃድ የሚመራ ይመስለናል። ይህም ነው አንደኛው ችግር። ግን በዚህ ትምህርት ላይ ትክክለኛው መስራች ማን እንደሆነና እንዴት አድርጎ እንደመሰረተው ትማራላችሁ። ለምሳሌ አንድ የእጅ ስራ ብትገዙና ያንን የእጅ ስራ እናንተ እንደፈለጋችሁት ብትጠቀሙት በትክክል ሊሰጣችሁ የሚገባውን ጥቅም ላታገኙ ትችላላችሁ። ስለዚህ ወደ ማን ነው የምትሄዱት? ያንን የእጅ ስራ ወደ ሰራው ሰው አይደለ? እንዴት እንደሰራው አጠቃቀሙ እንዴት እንደሆነ ትጠይቃላችሁ፣ መረጃ ታገኛላችሁ። በዛ ባገኛችሁት እውቀት ያንን የእጅ ስራ ለሚገባው አገልግሎት ትጠቀሙበታላችሁ። ጋብቻም ልክ እንደዚሁ ነው። እኛ ወንድና ሴት ሆነን ስለተዋደድን ብቻ በራሳችን እውቀት የሚመራ ሳይሆን እግዚአብሔር መስራች ስለሆነ በሱ ትምህርት የሚመራ ነው። ስለሆነም በዚህ በ3 ወር ውስጥ መጀመሪያ የምትማሩት ክፍል ይሄኛው ይሆናል። ሁለተኛውና በጣም ወሳኙ ነገር ደግሞ ስለ ጋብቻ ዓላማ ትማራላችሁ። ቅድም እንደተባባለው በጣም ብዙ ፍቺ የምንሰማበት ምክንያት የጋብቻን ዓላማ ካለማወቅ ነው። ሌላውን ተዉትና የምናስቀምጠው መስፈርት ራሱ ፍጹም ከእግዚአብሔር ዓላማ ጋር በጣም የተቃረነ ነው። መልክን፣ ሀብትን፣ ዘርን፣ ጎሳን እያልን አይደል ጋብቻ ብዙ ጊዜ የምንመሰርተው። ግን እግዚአብሔር ለምን ዓላማ እንደመሰረተው መስፈርታችንስ ምን መሆን እንዳለበት እዚህ ትምህርት ላይ ትማራላችሁ። ስለዚህ አንድ ሰው ጋብቻን ሲያስብ ወይም በእጮኝነት ህይወት ውስጥ ሲሆን ያን ሰው የመረጠበትን ምክንያት መከለስ ይኖርበታል። ለምንድን ነው ይህ ሰውዬ ማገባው? ለምንድን ነው እሷን የመረጥኳት? በውበቷ ነው? በሀብቱ ነው? በዘሯ ነው ወይስ በክብሯ ነው ብለን የመረጥንበትን ምክንያት እንደገና እንድንከልስ የሚያደርግ ትምህርት ነው ይሄ ትምህርት። ለምሳሌ አንድ ሰው የሆነ ማሽን ሰራ እንበል። ሰውየው ማሽኑን የሰራው የሆነ ነገር ለመክተፍ፣ በቃ የዛ ማሽን ፐርፐዝ መክተፍ ነው እንበል። እኛ ግን ወስደን ብንፈጭበት ዓላማውን አላሳካም አይደለ? ያ ማሽን ልክ እንደዛ እግዚአብሔር ጋብቻን የመሰረተበት የራሱ የሆነ ዓላማ አለው። እኛ ግን ወስደን ለሌላ ዓላማ ብንጠቀምበት እንደማይጸና እንደሚፈርስ በጣም ግልጽ ነው አይደለ? ስለዚህ ሊጋባ ያሰበ ማንኛውም ሰው ከመስራቹ ከእግዚአብሔር የጋብቻን ዓላማ መረዳት ይኖርበታል። ለዚህ ነው እዚህ ቦታ በፍጹም አትቀሩም እምላችሁ። ዓላማውን ካወቃችሁ በኋላ ደግሞ በሶስተኛነት የምትማሩት ነገር ጋብቻ በብሉይ ኪዳንና በአዲስ ኪዳን ምን እንደሚመስል ነው። ይሄ ትምህርት ደግሞ ከእያንዳንዱ ትዳር በሐዲስም በብሉይም ከሚገኘው ከእያንዳንዱ ትዳር የምትማሩት እጅግ በጣም ብዙ ትምህርት አለ። ከመጀመሪያዎቹ ተጋቢዎች ከአዳምና ከሔዋን ጀምሮ ከአብርሃምና ከሳራ፣ ከይስሐቅና ከርብቃ፣ ከያዕቆብና ከራሄል እያለ በሐዲስ ኪዳን እስካሉት እስከ ዘካርያስና እስከ ኤልሳቤጥ ድረስ በእያንዳንዳቸው የጋብቻ ህይወት ውስጥ የምትማሩት እጅግ በጣም ዘርፈ ብዙ ህይወት አለ፣ ዘርፈ ብዙ ትምህርት አለ። በዚህኛው ክፍል ላይ የእያንዳንዱን ባሎችና ሚስቶች ደካማና ጠንካራ ጎን ታያላችሁ። እራሳችሁንም በዛ ውስጥ ትፈትሻላችሁ። እኔ ምን አይነት ባል ነኝ? እኔ ምን አይነት ሚስት ነኝ? እንዴትስ አይነት ባልና ሚስት ነው መሆን ያለብኝ ብላችሁ ከነዚህ ጋብቻዎች ውስጥ እጅግ በጣም ብዙ ትምህርት ትማራላችሁ። በመጽሐፍ ቅዱስ ካሉ ከነዚህ ጋብቻዎች ውስጥ ጠንካራ ጎኑን እየወሰዳችሁ ጠንካራ ያልሆነ ወይም ደካማ ጎናቸውን ደግሞ እየተማራችሁበት ታልፋላችሁ። ይሄኛው ክፍል ፕራክቲካሊ ጋብቻን የምታዩበት ህይወት ውስጥ ሲገባ ምን አይነት ህይወት እንደሚጠብቃችሁ የሚያሳያችሁ ክፍል ነው። በመቀጠል ደግሞ የምትማሩት በጋብቻ ውስጥ የእግዚአብሔር ፈቃድ ምን እንደሆነ። የብዙዎቻችን ጥያቄ ይሄ ነው አይደለ? የእግዚአብሔር ፍቃድ ምንድን ነው? እግዚአብሔር መፍቀዱ እንዴት ነው የምናውቀው? አንድ ሰው ስንመርጥ ራሱ የእግዚአብሔር ፍቃድ ነው ወይስ አይደለም እንላለን። በእጮኝነት ጊዜ ላይ ሆነን ደግሞ በቃ የእግዚአብሔር ፍቃድ ማወቅ እንፈልጋለን አይደል? ይሄኛው ትምህርት ወይም ይሄኛው የትምህርት ክፍል ደግሞ ይህን ጥያቄያችሁን የሚመልስ በእጮኝነት ውስጥ በጋብቻ ውስጥ የእግዚአብሔር ፍቃድ ምን እንደሆነ ትማሩበታላችሁ። እግዚአብሔር የሚፈቅደው የሚወደው ደስ የሚሰኝበት ፈቃዱ የሆነው ነገር ምን እንደሆነ በዚህ ክፍል በስፋት ታያላችሁ። ሌላው የምትማሩት በጣም ወሳኙ ክፍል ደግሞ በጋብቻ ውስጥ የባልና የሚስት ሚና ምን እንደሆነ ነው። እዚህኛው ክፍል ላይ አንድ ማስጠንቀቂያ ልንገራችሁ። እውነት ለመናገር እዚህኛው ክፍል ላይ ብቻ ሳይሆን አዘሆል ትምህርቱ ላይ ልትጠነቀቁ የሚገባ አንድ ነገር አለ። ይሄ ምንድን ነው? በዓለም ተጭኖብን የመጣ በሶሻል ሚዲያው፣ በማህበረሰቡ፣ በሁሉም ከውጭም የመጣብን ጫናዎች አሉ። ስለዚህ ወደዚህ ትምህርት ስትመጡ እነዛን ነገሮች እያራገፋችሁ ነው መምጣት ያለባችሁ። ኦፍኮርስ ትምህርቱ ራሱ ያንን ነገር እንድትጥሉ ያደርጋችኋል። የባልና የሚስት ሚና በቤተክርስቲያናችን አስተምህሮ ምን እንደሚመስል እዚህ ላይ ታያላችሁ። ዓለም ላይ ስትሄዱ የባልና የሚስት ሚና ተደበላልቆብናል አይደለ? ስለተደበላለቀም ባልን የበላይ ሚስትን የበታች አድርጎ የማየት ነገር አይምሯችሁ ውስጥ ተቀርጿል። ትክክለኛዋ የቤተክርስቲያናችን አስተምህሮ፣ ትክክለኛው የእግዚአብሔር ቃል ምን እንደሚል ትማራላችሁ። ባል ለቤቱ ምን እንደሆነ፣
ሚስት ለቤቷ ምን እንደሆነች፣ የባል ኃላፊነት ምን እንደሆነ፣ እንዲሁም ደግሞ የሚስት ኃላፊነት ምን እንደሆነ በግልጽ ትማራላችሁ። ይሄ ትዳራችሁን ወይም ጋብቻችሁን በጥበብና በእውቀት እንድትመሩ የሚያደርጋችሁ ነው። ባል ሲባል አስበኸው የመጣኸው ማንነት ካለ፣ ሚስት ሲባል አስበሹ የመጣሽው ልክ ያልሆነ ነገር ካለ እዚህ ላይ በደንብ ተሞርዶ ይስተካከላል ማለት ነው። ኃላፊነትን ታውቃለህ፣ ኃላፊነትሽን ታውቂያለሽ። ይሄ ደግሞ ጋብቻው በጽኑ መሰረት ላይ እንዲገነባ ያደርጋል። በስተመጨረሻ ደግሞ ለብዙዎቻችን አይነኬ የሚመስል ወይም ደግሞ በግልጽ ለማውራት የሚያሳፍረን የሚመስል ግን ብዙ ትዳሮች ላይ ችግር የሚፈጥር በግልጽ ባለመወራቱ ምክንያት ብዙ ክፍተቶችን ፈጥሮ እስከ መለያየት ስለሚያደርሰው ስለ ሩካቤ ትማራላችሁ። ሩካቤ በመንፈሳዊ ጋብቻ ምን እንደሚመስል በግልጽ ታያላችሁ። በተቀደሰ ጋብቻ ውስጥ ያለ ሩካቤ ምን ያህል ቅዱስ እንደሆነ፣ ፓትርያርኮች፣ ቄሶች፣ መምህራን፣ ዲያቆናት የሚፈልቁበት እንደሆነ፣ እግዚአብሔር የፈቀደውና ባልና ሚስትን አንድ የሚያደርግ ነገር እንደሆነ በግልጽ ትማራላችሁ። ዓለም ስለ ሩካቤ የነገረችን ነገር ምን ያህል ከእግዚአብሔር ፍቃድ የወጣ እንደሆነ፣ በቅዱስ ጋብቻ ስንመጣ ግን ቅድም እንደተነጋገርነው የቅዱስ ልጅ፣ የቅዱስ ማህበረሰብ፣ የቅዱስ ሕዝብ መሰረት እንደሆነ ትማራላችሁ። ይህን ሁሉ ነገር የምታስተምራችሁ ቅድስት ቤተክርስቲያን ናት። አንድ ሊጋባ ያሰበ ሰው ታዲያ እነዚህ ነገሮች አውቆ መግባት የለበትም ትላላችሁ? እውነቴን ነው የምላችሁ። ቅድም በተደረገው ጥናት ብዬ የነገርኳችሁ ቁጥር ይሄ ትምህርት በኢትዮጵያ ላይ ተዳርሶ ቢሆን ኖሮ ሁሉም ኦርቶዶክሳዊ አውቆት ቢሆን ኖሮ በብዙ እጥፍ መቀነስ እንችል ነበር። ስለዚህ ዛሬ ከራሳችን እንጀምር። ለመማር ለማወቅ እንወስን። እውቀት ከማጣታቸው የተነሳ ጠፉ ከሚባሉት ህዝቦች መካከል አንሆን። ለዚህም ቅድስት ቤተክርስቲያናችን ሁሉንም ነገር ራሷ ወጪውን ሁሉ ነገር ሸፍና በነፃ ጥሪ ታቀርብላቸዋለች። ሰዎች ከተጋቡ በኋላ በጣም ብዙ ብር ኢንቨስት አድርገው አማካሪዎች ጋር፣ ሳይካትሪስት ጋር ይሄዳሉ አይደለ? ትዳራቸውን ለማከም ግን በነፃ ምንም ብር ሳታወጡ ሊያውም ከመስራቹ ከእግዚአብሔር የሆነውን የጋብቻን ዓላማ እውቀት ለማግኘት ወደዚህ ቅድስት ቤተክርስቲያን እንድትመጡ እኔ እህታችሁ ጋብዛችኋለሁ። እንደምታተርፉበት በድጋሚ 100% እርግጠኛ ሆኜ እነግራችኋለሁ። ይህ ትምህርት በሰርጋችሁ ላይ የነበረውን ፍቅር፣ ደስታ፣ ውበት እስከ መጨረሻው እንዲዘልቅ የሚያደርግ ነው። የዛን ቀን ሁሉ ውብ ነው አይደለ? ፍቅሩም አለ፣ ደስታውም አለ፣ ማማሩም አለ፣ ማጌጡም አለ። ይሄ ነገር የዛን ቀን ብቻ ሳይሆን ሁሌ በጋብቻ ህይወታችሁ ውስጥ እንዲዘልቅ እግዚአብሔር ከእናንተ ጋር እንዲሆን የሚያደርግ ትምህርት ነው። በነገራችን ላይ አሁን ወቅቱ የሰርግ ነው። ትልቁ በዓል ጥምቀት ከፊታችን እየመጣ ነው። ስለሆነም አበሻ ልብስ መከራየት ለምትፈልጉ፣ በሰርጉም በጥምቀቱ ማጌጥ የምትፈልጉ ሁሉ አጠናተራ ከእፎይታ ዝቅ ብላችሁ አዲስ የተሰራ ያለ ህንፃ አለ። ከሱ ፊት ለፊት 7 ቁጥር ኤልሳ ብላችሁ ብትሄዱ በጣም የሚያማምሩ አበሻ ልብሶችን በተመጣጣኝ ዋጋ ታከራያችኋለች። ስልኳንም እንዲሁ የማስቀምጥላችሁ ይሆናል። አሁን የት እንደሆነ መነግራችሁ ሰዓት ደርሷል። ይሄ ቤተክርስቲያን እንግዲህ የሚገኘው ብስራተ ገብርኤል አካባቢ ያለው ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ሲሆን ይህንንም ትምህርት እንግዲህ ያዘጋጀላችሁ የደብሩ ሰንበት ትምህርት ቤት ሲሆን አንቀጸ ብፁዓን ሰንበት ትምህርት ቤት ይሰኛል። ትምህርቱ የሚቆየው ቅድም እንደነገርኳችሁ ለ3 ወራት ነው። መስከረም ላይ የነበረው ትምህርት ተጠናቆ አሁን ደግሞ ለግንቦትና ለሚያዝያ ተጋቢዎች አዲስ ምዝገባ ጀምረዋል። ትምህርቱም የሚጀምረው ጥር 17 ሲሆን ትምህርቱ የሚሰጠው ዘወትር እሁድ ከ7 ሰዓት ተኩል ጀምሮ እስከ 9 ሰዓት ተኩል። መመዝገብ የምትፈልጉ ሁሉ ታች ዲስክሪፕሽን ላይ ሊንኩን የማስቀምጥላችሁ ይሆናል። ቲክቶክም ላይ እንዲሁ ብዙ ሰዎች እንዲማሩ ቪዲዮ የምሰራ ስለሆነ እዛም ላይ ስልክ ቁጥር የማስቀምጥላችሁ ይሆናል። በየትኛው መንገድ ልታገኟቸው ትችላላችሁ። አንቀጸ ብፁዓን ሰንበት ትምህርት ቤት እንግዲህ ይህንን የቅድመ ጋብቻ ስልጠና የሚሰጠው ለ26ኛ ጊዜ ነው። ስለዚህ አሁን ስትመዘገቡ 26ኛ ዙር ተማሪዎች ናችሁ የምትሆኑት ውጪስ ከ3 ወር በኋላ ትምህርቱን አጠናቃችሁ የምትመረቁ ይሆናል። ከዛ ተመረቃችሁ ግን በዛው አትሄዱም። በወር 1 ጊዜ የሚዘጋጅ የባለትዳሮች ጉባኤ ይኖራል። በወር 1 እየሄዳችሁ ትሳተፋላችሁ። በነገራችን ላይ መስማት የተሳናቸው ጥንዶችም ይህንን ትምህርት መከታተል ይችላሉ። ስለዚህ በዙሪያችሁ ያሉ ወዳጆቻችሁ በሙሉ ይሄ ድል ሊያመልጣቸው አይገባም እና ለወዳጆቻችሁ መንገር፣ ሼር ማድረግ አትርሱ። ሁሉም ኦርቶዶክሳዊ ክርስትና ተነስቶ በክርስቶስ ክርስቲያን እንደተሰኘ ሁሉም ሊያገባ ያሰበ ኦርቶዶክሳዊም በዚህ ትምህርት ማለፍ አለበት። በትምህርቱ በመመዝገብ ሂደቱ ያላችሁን ማንኛውንም አስተያየት ለመቀበል እኔ ዝግጁ ነኝ። እንዳልኳችሁ በዩቲዩብ ብቻ ሳይሆን በቲክቶክም ላይ ቪዲዮ ስለምሰራ እዛም ላይ ኮንታክት ልታደርጉኝ ትችላላችሁ። ሁላችንም ደግሞ ይህን ትምህርት እንድንማር የእግዚአብሔር ፍቃድ ይሆንልን። በእግዚአብሔር ቃል መሰረትነት ላይ የሚገነባ ትዳር አይፈርስምና በእርሱ ቃል ላይ ትዳራችንን መስርተን ዓላማውን አውቀን ጸድቀንበት መንግስቱን የምንወርስበት ያደርግልን። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔርን ፍቃድ እየፈጸምን የምንናፍቃትን
ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።